ደግሞ እጄ ጉርድ ትለብሳለች ቀሚስ ይሄንን ብብት ለማሳየት እናንተ ቆሻሾች እናንተ አራት እግራችሁን ብልት አድርጉላት። ሩታ ሀብቴ እንደሆነች ምንም አይወጣላትኝ። መግላምስ እናንተ ቆሻሻምስ እናንተ ከፈለጋችሁ እናንተ ለምን አራት እግራችሁን ለምን አትበሉም? ሩታ ሀብቴ ከምናችሁ ደረሰች ይሄን ያህል እምትወርዱባት? ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ቲክቶክ ዘወር ስል ያው ተሰብስበው ሩታ ሀብቴን ወላህ ላዚም በጣም እየሰደቧት አየኋቸውና እኔ እንጃ ብቻ በጣም አዝኜን የወጣው የሆነች ነገር ዝም የቅንጭፋ አርጌ አመጣሁኝ እና እነዚህ የህዝብ ሽንት ቤቶች የሄርሜላ ፓንት አጣቢዎች የሄርሜላ ገረዶች ሩታ ሀብቴ የፈለገችውን ብትለብስ የፈለገችውን ብታደርግ ሞታ ትበልጣችኋለች። ሞታ ማለት ነው። እሺ እናንተ የሩታ ከእግር እስር ናቸው ካወቃችሁት። ቆይ እንጂ እኔ ግን አንድ ነገር ያልገባኝ አለ። ሩታ ከዚህ ይሄን ያህል ከምናችሁ ደረሰች? ምን አረገቻችሁ? ኦኬ አስተያየት ስጡ። የፈለጋችሁትን መናገር ትችላላችሁ። እሷ አፈር ብትበላ እናንተ ምንድን ትጠቀሙት? ሩታ አፈር ብትበላ እናንተ ምንድነው የምትጠቀሙት? ነው እኔ ጥያቄ። መልሱልኝ ወላሂ ማለት ነው። ይህን ያህል ለሰው ልጅ ጥላቻ? እናንተ እኮ ያላችሁ እኮ ሰው ሀገር ነው። እናንተ ያላችሁ እኮ በሰው ቤት ነው። አሁን ነገ ጧት የሆነ ነገር ብትሆኑ እያንዳንድሽ ብትሞች አፈር ብይና አንቺ ገረድ ሁላ ዝም ብለሽ ሳህንሽን አታጥቢ። አንቺ እያንዳንድሽ ምንም ልብስ የለሽም። በአንድ ሽቲ ወይም በአንድ ጥምጣም ነው የምትይ። ጸጉርሽ ሸበት ይዞ ጸጉርሽ ቅማል እየቀመለ ዝም ብለሽ ይሄን ሩዝ እየነፋሽ በቃ ምን ላድርግ ማንም አያውቀኝም ብለሽ የስራችሁን እያንዳንዳችሁ ይስጣችሁ። መግላምስ እናንተ ናቸው። ጠፍራም ቆሻሾች እናንተ ናቸው። ሩታ ሀብቴ ምንድን ነው ሲሉ የነበረ የምትለብሰው ልብስ እኮ አታውቅም። ቀይ ልብስ የት እንደሚለበስ አታውቅም። ሩታ ሀብቴ ላባሏን የለበሰች አብርሃም ታደሰ ከፊት ለፊቷ አለ ማለት ነው። ብትፈልግ ቀይ ልብስ ትልበስ፣ ብትፈልግ አረንጓዴ ትልበስ፣ ብትፈልግ ራቁቷን ትንጣ። ምን አገባችሁ? ምን ቤት ናችሁ እናንተ? ሄርሜላ ላከቻችሁ ወይስ ሄርሜላ እየከፈለቻችሁ ነው? ሄርሜላ እየከፈለቻችሁ ናል። እናንተማ እንግዲያ የሄርሜላ ፓንት ቀያሬ ናችሁ ማለት ነው። የሄርሜላ ሽንት ቤት አጣቢዎች። እንዲህ እኛ እኮ ይሄን ያልኩ ወላሂ ይቺ ውሽሚትን እኮ እንሳደብም። ይቺ መግላም አፈር ትብላ። ይቺ ቆሻሻስ እናንተ መግላም እናንተ አፈርም ከበላችሁ እናንተ አራት እግራችሁን ብሉ። በዚሁ ያስቀራችሁ ማለት ነው። እኛ አስተያየት አትስጡ አላልንም። አስተያየት ስጡ። ግን ይሄን ያህል አንድ ሰው ለምንድን ነው አፈር የሚበላ? ከምናችሁ ደረሰች? ምን አደረገቻችሁ እንዴ? በቃ እሷን ስታዩ ትቃጠላላችሁ። ገና ትቃጠያለሽ ማለት ነው። ገና ቀጥል ነው የምትይ ትቃጠያለሽ። እያንዳንድሽ ታቃጥልሻለች ማለት ነው። ወደድሽም ጠላሽም አብርሃም ታደሰ የሩታ ሀብቴና የሩታ ሀብቴ ብቻ ነው። እሺ እናንተን እያሞኞቻችሁ ነው። በኋላ እያንዳንድሽ ታለቅሻለሽ። በኋላ እያንዳንድሽ ወይኔ ታያለሽ ማለት ነው። ይቼ የተናገርሽባትን ቃላት ዙራ ደግሞ እያንዳንድሽ ተከፍልሻለች ዋጋሽን። በኋላ ያው ታያላችሁ ማለት ነው። ስተፍርላ ላዚ ምን አይነት ባለየዎች ምን አይነት ቆሻሻ ናቸው። በቃ ማንም አያውቀንም ማንም አይሰማንም እንዲህ እያሉ ዝም ብለው አፋቸውን የሚከፍቱ ስዶች፣ ዝም ብለው እንደ ስድ የሆነ እንደ በግስ ያው ተመለስ ስንለው ይመለሳል። እነዚህ በግ ይሻላል ማለት ነው። በግ ይሻላል። ከብቶች የከበታችሁ የሞተ ከብት ናቸው። የሞታችሁ ሬሳዎች ናቸው ማለት ነው። እያንዳንድሽ ከሩታ ራስ ወረጅ። ምንም ከምንሽም አልደረሰችብሽም። ከፈለግሽ በስልክሽ አትያት። በቃ እስክሮን አድርገሽ አሳልፊ። በቃ ትኩር ብለችሁ ታዩና ከዚያ በኋላ ትቃጠላላችሁ። ቀይ ልብስ ለምን እንደሚለበስ አታውቅም። ብብቷን ይሄ ጥቁሯን ብብቷት የታለ? ንጹህ ናትኝ አልሐምዱሊላህ። ስንቴን የተመሰከረላት አብርሃም ታደሰ ራሱ መስክሮላታል። የቡታጀራ ህዝብ መስክሮላታል። ከትልቅ እስከ ትንሽ የተመሰከረላት ልጅ ናት። ሽቅርቅር ትናንትና እናንተ ሄርሜላ መጣችና እናንተ ለሄርሜላ ልታገዙ የሚሆን ነገር የለም። እና ስለዚህ ሩታ ሀብቴ እያንዳንድሽ ታቃጥልሻለች። ከፈለጋችሁም እናንተ አራት እግራችሁን ብልት አድርጉ። የስራችሁን አላህ ይስጣችሁ። ሩታ ሀብቴ ያው ሁላችሁንም ትበልጣችኋለች። ስለምትበልጣችሁ ስለምታናድዳችሁ እኔ በነገራችን ላይ የሆነ ነገር ካልተመቸኝ አላይም፣ ካየሁ ደግሞ አልቃጠልም። እንዲህ በስልኬ አይቼ
እሷንም በቃ ቁጭ ብዬ 20 ደቂቃ ምናምን ነገር ቪዲዮ አይቼ አለባበሷን፣ ሁኔታዋን ምናምን ነገር አይቼ ከዚያ በኋላ ደግሞ እናደዳለሁ። ለምን ብዬ ነው የምናደድ ማለት ነው ይሄን ያህል እና ስለዚህ ከሩታ ራስ ወረድ በሉ። ብትፈልግ ቀይ ልብስ ትልበስ፣ ብትፈልግ የፈለገችውን መልበስ ትችላለች። ያው ፊት ለፊቷ እሷ የለበሰች ለማን ነው? ለአብርሃም ታደሰ ለባሏ ነው ማለት ነው። እናንተ እኮ ያሰባችሁት እኮ ማለት ነው አብርሃም ታደሰ እኮ ቡታጀራ የሄደ መስሏችሁ ነው። አልሄድም። ቡታጀራ ለእናንተ ነው፣ ለበጎች ያው ሄርሜላና አብርሃም አንድ ላይ መሆን አለባቸው ምናምን እያላችሁ እያለቀሳችሁ ስለሆነ ለእናንተ ነው እንጂ አያቸው ሩታ ሀብቴ ቀብረር ብላ ከልዑሌ ጋር እና ከሸገው ከባሏ ጋር ከአብርሃም ጋር ናት ማለት ነው። እና ስለዚህ እናንተ ከፈለጋችሁ ያው አራት እግራችሁን ብልት አድርጉ፣ ከፈለጋችሁ መግል እስከሚወጣ እንሻላ ፉቅቅቅ በሉ ማለት ነው። አንድ ብላችሁ ሩታ ሀብቴ ላይ ከራሷ ውረዱ። ከምናችሁም አልደረሰች ማለት ነው። እኛ ሄርሜላን ይሄን ያህል አልተሳደብንም። ከፈለጋችሁ አትዩዋትኝ፣ አይታችሁ አትናደዱ እናንተ ቆሻሾች። እናንተ ራሱ ቀያሬ ልብስ እኮ የላችሁ። ቀያሬ ልብስ በአንድ ነጠላ ጫማ እየሰራሽ በአንዲት ነጠላ ጫማ ነው የምትሄጅ። የምትቀይረው ሻሽ እኮ የለሽም። ምን እንደሚለበስ ራስሽ አታውቂም። ደግሞ ሄርሜላ ሩታ ናት ከሄርሜላ ልብስ መልበስ እንትን ያለች የኮረጀች አላላችሁም እንዴ? ሄርሜላ ናት ከሩታ ሁሉ ነገር የኮረጀች። ሩታ ሀብቴ እኮ ከሚዲያ ከመጣች 4 ዓመቷ። እነ ፍቅርን ብትሉ እነ ሄለንን ብትሉ እነ ሄርሜላን ብትሉ እንዳለ ሙሉ ለሙሉ የወታጀራን ዩቱበሮች የቀየረች ሩታ ናት። በምን ባለባበስ፣ በፀጉር ስታይል፣ ባረማመድ፣ በቃ በትዕግስት በሁሉ በኮንፊደንስ ብትሉ ሩታ ሀብቴ ናት ያስተማረች። እያንዳንድሽ በኋላ መተሽ ደግሞ ሩታ ናት ከነሱ የተማረች ልትሉ ነው። ሩታ ናት ያስተማረቻቸው ማለት ነው። እና ስለዚህ የሄርሜላ አድናቂዎች ወደ ራሳችሁ ተመለሱ። አፈር ብሉና እኔ አፈር ብሉ ልላችሁ አልፈልግም ነበር፣ ግን ካመጣችሁት አይቀር እኔ ባመንኋት ልጅና በምከተላት ልጅ ይሄን ያህል መስማት በጣም ያስጠላል። ለምን? ስለምሰራባት ስለምደግፋት፣ በቃ ኮንፊደንሷ ደስ ስለሚለኝ እንጂ እናንተ አረብ ሀገር ያላችሁ እህቶቻችን ናችሁ። ግን ባመጣችሁት ከፈለጋችሁ አሁን እኔ ሄርሜላን ብሳደየው ትሰድቡኛላችሁ። ግን ቢሆንም እኛ አረብ ሀገር ለአረብ ሀገር ተቀምጠን ለምንድን